ጥምቀትን በጎንደር ለመታደም የሚመጡ እስከ 1 ሚሊዮን የሚደርሱ እንግዶችን ለመቀበል ዝግጁ መሆኑን የከተማዋ ባህልና ቱሪዝም መምሪያ አስታወቀ። እንግዶችንም ከሃይማኖታዊ ስርዓቱ ጎን ለጎን ታሪካዊ ቦታዎችን ለመጎብኘት ዝግጅት መደረጉን መምሪያው ገልጿል። በዚህ ጉዳይ ላይ ዘጋቢያችን ኃይሉ መላክ በቀጥታ መረጃ ያደርሰናል። ኃይሉ መቀጠል ትችላለህ። አመሰግናለሁ። እንደምን አመሻችሁ ተመልካቾቻችን። ጥምቀትን በጎንደር እንግዲህ የታሪካዊቷና የነገስታት መናገሻ የሆነችው ጎንደር ከተማ ጥምቀትን በጎንደር በሚል መልእክት የጥምቀት በዓልን ለማስተናገድ ሽርጉድ እያለች ነው። ከሀገር ውስጥና ከውጭ የሚገኙ እንግዶችም በጎንደር ከተማ ተገኝተዋል፣ እየገቡም ይገኛሉ። እንግዲህ በከተማ ደግሞ እስከ ጥምቀት ድረስ ከ1 ሚሊዮን በላይ ዜጎች ወይም እንግዶች ይታደማሉ ተብሎ ነው የሚጠበቀው። እነዚህንና ሌሎች መረጃዎችን በተለይ እንግዲህ ጎንደር እንደምትታወቀው የበርካታ የቱሪስት መዳረሻ ባለቤት የሆነች ሀገር ናት። እንደሚታወቀው ተመልካቾቻችን በተለይ ከጥር 05 ጀምሮ ጎንደር ከተማ የተለያዩ ሁነቶችን እያስተናገደች ነው የምትገኘው። እነዚህና ሌሎች መረጃዎችን ደግሞ ሊያደርሱን የጎንደር ከተማ ባህልና ቱሪዝም መምሪያ ኃላፊ አቶ ቻላቸው ዳኘው እዚህ አጠገቤ ይገኛሉ። ከእሳቸው ጋር መጠነኛ የሆነ ቆይታ አደርጋለሁ። አቶ ቻላቸው እዚህ ስለተገኙ ከልብ አመሰግናለሁ። አመሰግናለሁ። እንኳን አደረሳችሁ። በቅድሚያ ያው ጎንደር እንግዲህ የጥምቀት በዓል በሰፊው ከሚከበርባቸው የኢትዮጵያ ክፍሎች ውስጥ አንዱና ዋነኛው ነው። እሱ እንግዲህ ሆቴሎቻችን በከፍተኛ ሁኔታ ተዘጋጅተዋል እንግዶችን ለመቀበል በተለመደው የእንግዳ አቀባበል ስሜት። ሌሎችም የድንኳን ትልልቅና ዘመናዊ ድንኳኖችን ከውጭ በማስገባት ድንኳኖችን ሰፋፊና ክፍት ቦታዎቻችን ላይ ለመጠቀም ዝግጅታችን ጨርሰናል። ሌላው አንድ አባወራ አንድ እንግዳ ሚል ፕሮጀክት ጀምረን በክፍለ ከተማ በቀበሌ ጀምሮ እንግዶችን ነዋሪው እየተቀበለ የሚያስተናግድበት ስርዓት ፈጥረናል። ስለዚህ ዘንድሮ ከ1 ሚሊዮን በላይ እንግዳ ይመጣል ብለን እየሰራን ነው የምንገኘው። እንደሚታወቀው በኮቪድ-19 ኢትዮጵያ በገጠማት ችግር ምክንያት የቱሪዝም እንቅስቃሴ በጣም ተቀዛቅዞበት የቆየ አካባቢ ስለሆነ ኩነቶችን በመጨመር የኢኮኖሚ እንቅስቃሴውን ማሳደግ በሚል ከጥር 4 ጀምሮ የአዝማሪ ፌስቲቫል፣ የባህል ሳምንት፣ የትላንት የምድረ ቀደምት እንደዚህ ያደርን ኩነቶችን እያዘጋጀን ነው። ነገም አለን ሌሎች ኩነቶች። ስለዚህ የቱሪስቱን የቆይታ ጊዜ ማሳደግ ላይ መሰረት ያደረገ ስራ እየሰራ ነው። ሌላው እንግዲህ የሀገራችን የቱሪዝም እንቅስቃሴ ምናልባት ግን አቶ ቻላቸው በተለይ እንግዲህ የበርካታ ጎንደርና አካባቢዋ በተለይ የምትታወቀው በርካታ የቱሪስት መዳረሻ ቦታዎች የመገኛ ናትና በተለይ ከነዚህ ከሃይማኖታዊ በዓላት ባለፈ ደግሞ በተለይ የሚመጡ ዜጎች ወይም እንግዶችም ነገ ከነገ ወዲያ በተሻለ መንገድ የተሻለ ምቹ ሁኔታዎች ተፈጥሮላቸው ከቱሪስት መገኘት የሚገባውን ጥቅም ደግሞ ለማግኘት በእናንተ በኩል እየተሰራ ያለው ስራ ምን ይመስላል? መልካም እንግዲህ ጎንደርና አካባቢው ከ9 በላይ በዩኔስኮ የተመዘገበ የዓለም ቅርስ ሀብት ባለቤት ነን። እሱን እንግዲህ ለቱሪስት መጠቀም እንግዲህ እነዚህ ታሪኮቻችን የጋራ የኢትዮጵያውያን ታሪኮች ናቸውና እነዚህን ሌላውን መጥቶ እንዲያውቅ የማድረግ ስራዎች መሰረተ ልማቱ ቀደም ባሉት ዘመናትም የተሰራ ነው። አንዳንድ ማሻሻያ ስራዎችን እየሰራ ነው። ለምሳሌ አሁን በቅርብ ጀምሮ የጀመርነው የአብያተ መንግስቱን መብራት የማብራት ፕሮጀክት አንዱ የዛ አካል አድርገን የምንሰራበት ነው የሚሆነው። በዋነኛነት የሀገር ውስጥ ቱሪስት ላይ ትኩረት አድርገን እየሰራን ያለ ነው። እንግዲህ የውጭ ሀገር ቱሪስት ላይ ብቻ የተንጠለጠለ ቱሪዝም ምን ያህል ዋጋ እንዳስከፈለን ያለፉት አመታት የሚታወቅ ስለሆነ ፈረንጅ ሲጥለው አብሮ የሚወድቅ ቱሪዝም እንዲኖረን አንፈልግምና አሁን የሀገር ውስጥ ቱሪዝሙ ላይ በከፍተኛ እየሰራን ነው። በቀን ከ15-16 በላይ በረራ ነው እያስተናገድን ያለ ነው። ነገና ከነገ ወዲያ እስከ 28 በረራዎች ድረስ ነው ኦንላይን እየተመዘገቡ ያሉትና በአየርም በየብስም ከፍተኛ ቁጥር ያላቸው አውቶቡሶች ወደ ጎንደር ከተማ እየገቡ ነው። በግል መኪናዎቻቸው እየገቡ ነው። እኛም ሙሉ አቀባበላችንን ዝግጁ ሆነን አንድ አብይ ኮሚቴ ያለ 9 ንዑሳን ኮሚቴዎች ተቋቁመው ለዚህ ስራ እየሰሩና ሁሉም የየድርሻውን እየተወጣ ያለበት ነው። ስለዚህ በዓሉን በአማረ በደመቀ ለማሳለፍ ዝግጅታችንን አጠናቀናል ማለት ነው። መልካም አቶ ቻላቸው በተለይ ደግሞ እንግዲህ የተለያዩ የህብረተሰብ ክፍሎች ወደ ጎንደር ከተማ ሲገቡ ከህብረተሰቡ በጣም በርካታ ነገር ይጠበቃል። ቦታዎችን ከመጠቆም ጀምሮ ሊሆን ይችላል። በተለይ ደግሞ አካባቢው ላይ
አልጋ ቤቶች ጀምሮ ማለት ይቻላል መጣበቦችም ሊኖሩ ይችላሉ። ቀድማችሁ በዚህ ረገድ ደግሞ ከማህበረሰቡ ጋር የግንዛቤ ስራ ሰርታችሁ የጋራ ያደረጋችሁት ነገር ይኖር ይሆን? መልካም እንግዲህ ውይይቶችን ቀድመን ነው ከሆቴል ባለቤቶችና ስራ አስኪያጆች ጋር የጀመርነው። ስልጠናም እንዳልኩ ተቀዛቅዞ የቆየ በመሆኑ ስልጠና ከጀርመኑ አይኤችኬ ጋር አብረን ተነጋግረን ስለ ሰርቬ አገልግሎት ላይ ያሉ ምን ናቸው ተግዳሮቻችን ብለን ጋፕ ለይተን ነው ስልጠናም የሰጠንና አሁን በተሟላ እንግዶችን ለማስተናገድ በሚያስችል ደረጃ አንዳንድ ያየናቸው ክፍተቶችን እንዲሞሉ በማድረግ ተቀናጅተን እየሰራን ነው የሚገኘው። ህብረተሰቡን ባለቤት ነው። ቅድም እንዳልኩ አንድ አባወራ አንድ እንግዳ ፕሮጀክታችን አሁን በርካታ ክፍለ ከተሞች ከፍተኛ ቁጥር ያለው ሰው የተመዘገበ ነው። ቤቴን እለቃለሁ፣ ይሄን አለኝ፣ ይሄን አስገቡና ይሄን ተጠቀሙ የሚለን አካል በጣም በርካታ ነውና ያው በዓሉ ህዝባዊ በዓል ስለሆነ መሰረቱም ህዝባዊ ስለሆነ ብዙ እንከን የለውም። አደረጃጀቶች ከላይ እስከታች አደረጃጀቶችን ፈጥረናል። በጸጥታው በኩል ራሱ ነው ወጣቱ ነው ባለቤቱ ነው የሚሰራ። ከ3500 በላይ ወጣቶችን ልዩ ባጅ ተሰርቶላቸው አንጸባራቂ ልብሶች ተዘጋጅቶላቸው ጥምቀቱን በሰላም እንዲያልፍ እየተሰራ ያለ ነው። እስከ ታች እስከ ብሎክ አደረጃጀት ድረስ እየሰራንበት ነው ያለው። ከዛ ውጪ ጸጥታም በመዋቅሩ ስራዎችን እያከናወነ ነው። መልካም። አቶ ቻላቸው ዳኘው የጎንደር ከተማ ባህልና ቱሪዝም መምሪያ ኃላፊ ስላደረሱ መረጃ ከልብ አመሰግናለሁ። ተመልካቾቻችን ጎንደርን በጥምቀትን በጎንደር የሚካሄዱ ሁነቶችን ከዚህ በጊዜያዊ ስቱዲዮ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። መልካም ጊዜ ይሁንላችሁ።